የተወደዳችሁ የሐናንያ ቴዎሎጂካል ኮሌጅ የኦንላይን ተማሪዎች ሰላም ለእናንተ ይሁን። እኔ ወንድማችሁ መጋቢ ቴዎድሮስ አሙ እባላለሁ። ካለፈው የጀመርነውን ትምህርት እንቀጥላለን። ክፍል 4 ነው ዛሬ የምናየው። መጽሐፍ ቅዱሳዊ ንጽረተ ዓለም፣ ስለ ሰው መጽሐፍ ቅዱሳዊ ንጽረተ ዓለም ምን እንደሆነ ደግሞ ዛሬ እንመለከታለን። ባለፈው ስለ ባህል በጣም ሰፊ የሆነ ትንተና፣ የባህል መገለጫዎች፣ የባህል ባህሪያቶች ምን እንደሆኑ በጣም በሰፊው ተመልክተናል፣ አይተናል። ባህል ማለት የምንማረው ነገር እንደሆነ፣ ባህል የምንጋራው ነገር እንደሆነ፣ ባህል ብዙ ነገሮችን እንደሚያጠቃልል፣ ባህል የተቀናጀ እንደሆነ ስለ ባህል በጣም ሰፊ የሆነ ነገር አንስተናል ማለት ነው። ዛሬ ደግሞ በክፍል ትምህርት 4 ላይ ስለ መጽሐፍ ቅዱስ ስለ ሰው ምን ይላል የሚለውን ደግሞ እናያለን ማለት ነው። መጽሐፍ ቅዱስ ስለ ሰው ምን ይላል? አስቀድመን እንጸልያለን። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም ስለዚህ መልካም ጊዜ እጅግ አድርገን እናመሰግናለን። እግዚአብሔር የዘላለም አምላክ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብንም ለማቅናት በጽድቅም ላለው ኑሮ ሁሉ ይጠቅማል እንደሚል እግዚአብሔር ሆይ አሁን የምንማረው ትምህርት በጌታ በኢየሱስ ስም ለአገልግሎት እንዲጠቅመን፣ እግዚአብሔር የዘላለም አምላክ የጽድቅ ሰዎችን ለመሆን እንዲጠቅመን፣ እግዚአብሔር የዘላለም አምላክ ፍሬያማ ለመሆን እንዲጠቅመን በጌታ በኢየሱስ ስም እጸልያለሁ። እግዚአብሔር የዘላለም አምላክ ይህን ትምህርት የሚከታተሉ ሰዎች በሕይወታቸው ላይ ለውጥ እንዲመጣ በጌታ በኢየሱስ ስም እጸልያለሁ። ጊዜውን ሁሉ ለአንተ አሳልፌ ሰጠው በኢየሱስ ስም አሜን። እንግዲህ አንትሮፖሎጂ ስለ ሰው ልጆች የሚያጠና ትምህርት ዘርፍ እንደሆነ ተመልክተናል። ስለዚህ ሁለት አመለካከቶች፣ የመጀመሪያው መጽሐፍ ቅዱሳዊ ንጽረተ ዓለም ሲሆን ሁለተኛው ደግሞ ዓለማዊ ወይም ምድራዊ ንጽረተ ዓለም ነው። መጽሐፍ ቅዱሳዊ ንጽረተ ዓለም ከሰው ጋር በተገናኘ ማለት ከሰው ጋር በተገናኘ ስለ ሰው አመጣጥ፣ ስለ ሰው እድገት፣ ስለ ሰው መስፋፋት፣ ስለ ሰው ልዩነቶች እና ሰው አሁን ስለደረሰው ስላለው ሰው መጽሐፍ ቅዱስ የሚያስተምረን ትምህርት አለ። ከዛ በተቃራኒ ደግሞ ስኮላርሊ ወርልድ ቪው ደግሞ አለ። ኤገነስት ቢብሊካል ወርልድ ቪው ነው። ስለ ሰዎች አመጣጥ ሰዎች ከራሳቸው የሰጡት ትንታኔ ነው ማለት ነው። በዚህ ትንታኔ መሰረት ሰዎች ከዝንጀሮ መሰል እንስሳ በዝግመተ ለውጥ በሚሊዮን የሚቆጠር አመጣጥ የሆነ ህዋስ እየተሻሻለ አሁን ያለበት ደረጃ ላይ እንደደረሰ ከሴል ተባስቶ አሁን እናየውን ሰው እንደተፈጠረ የዳርዊን ቲዮሪስ ማለት ቀበል የሚያምን ምን እንለዋለን? ስኮላርሊ ወይም ዓለማዊ ንጽረተ ዓለም፣ ምድራዊ ንጽረተ ዓለም። አሁን የምናየው መጽሐፍ ቅዱስ ስለ ሰው ምን ይላል? ንጽረተ ዓለምን ነው ዛሬ የምናየው ማለት ስለ ሰው እድገት፣ ስለ ሰው መስፋፋት፣ ስለ ባህል፣ ስላሉ ልዩነቶች መጽሐፍ ቅዱስ ምን ይላል? ምንድነው ሰው መጽሐፍ ቅዱስ የሚያስተምረን? ስለዚህ በመጽሐፍ ቅዱስ ዘፍጥረት መጽሐፍ ምዕራፍ 1 እና ምዕራፍ 2 ላይ ስንመጣ ስለ ፍጥረት ታሪክ ውስጥ ስንመለከት ስለ ሰው እንመለከታለን። ዘፍጥረት ምዕራፍ 1 ላይ ቁጥር 26 ጀምሮ እስከ 27 እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረው፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። ስለዚህ ለሰው አመጣጥ መጽሐፍ ቅዱስ ይነግረናል። ሰው እንዴት መጣ? ከየት መጣ? ሰው ዓላማው ምንድን ነው የሚለውን ዘፍጥረት 1:26 ላይ ሲናገር ሰው በእግዚአብሔር መልክ የተፈጠረ ፍጥረት ነው። ሰው መጽሐፍ ቅዱስ እንደሚነግረን ሰው ከሌሎች ፍጥረታት በተለየ ሁኔታ ከሌሎች ፍጥረታት፣ ምክንያቱም የትኛውን ፍጥረት በእግዚአብሔር እጅ እግዚአብሔር ከምድር አፈር ወስዶ ከምድር አፈር ወስዶ አበጀው፣ የሕይወትን እስትንፋስ እፍ አለበት፣ ሰው ሕያው ነፍስ ያለው ሆነ ይላል አይደለ? ስለዚህ እንደዚህ የተፈጠረ ሌላ ፍጥረት የለም። በእግዚአብሔር መልክ የተፈጠረ ሌላ ፍጥረት የለም። ስለዚህ የሰው ጅማሮ፣ ሰው አመጣጥ ስንመለከት ሰው በእግዚአብሔር የተፈጠረ ፍጥረት ነው ማለት። ሰው በእግዚአብሔር መልክ ይለው ከፍጥረት ሁሉ እኛ የተለየን መሆናችንን ማለትም በማሰብ ችሎታ፣ በግብረገብ ከእግዚአብሔር ጋር ግንኙነት ወይም ህብረት ማድረግ መቻላችን ማለት በእግዚአብሔር መልክ መፈጠር ማለት። ስለዚህ ሰው ከሌሎች ፍጥረታት ሁሉ የተለየ ፍጥረት፣ የላቀ ፍጥረት። ለምን? በእግዚአብሔር መልክ ስለተፈጠረ። ስለዚህ ሰው ለምንድን ነው እግዚአብሔር ሰውን ዲዛይን ያደረገው ስንል ሰው ዲዛይን የተደረገው ለህብረት ነው። ወደ ላይ ከእግዚአብሔር ጋር ህብረት እንዲያደርግ፣ ወደ ጎን ደግሞ እርስ በርስ
ህብረት ለማድረግ ነው የተፈጠረው። ዘፍጥረት 2:18 ላይ ምን ይላል? ሰው ብቻውን ይሆን ዘንድ መልካም አይደለም የሚል ቃል እናገኛለን። ሰው ብቻውን ይሆን ዘንድ መልካም አይደለም። ስለዚህ ሰው ብቻውን ለመኖር ዲዛይን የተደረገ አይደለም። ብቻውን ለመኖር የተፈጠረ አይደለም። ሰው ለህብረት ነው የተፈጠረው። ሰው አብሮ ለመኖር ነው የተፈጠረው። ሰው እርስ በርስ ወደ ጎን ህብረት ለማድረግ ወደ ላይና ወደ ጎን ህብረት ለማድረግ ነው። ስለዚህ ሰው ከእግዚአብሔርና ከሰው ጋር ህብረት ለማድረግ የተፈጠረ ፍጥረት ነው። ስለዚህ እግዚአብሔር ምን አለ? ሰው ብቻውን ይሆን ዘንድ መልካም አይደለም አለና ረዳት እንፍጠርለታል። እግዚአብሔር ሔዋንን ፈጠረ ማለት። ስለዚህ ይህ የሚያስተምረን ሰዎች ከሰዎች ጋርና ከእግዚአብሔር ጋር ህብረት እንዲኖራቸው ዲዛይን የተደረጉ ናቸው። ዲዛይን የተደረጉ ወይም የተፈጠሩ ለህብረት የተፈጠሩ ከእግዚአብሔር ጋር ግንኙነት እንዲኖራቸው የተፈጠሩ ፍጥረት ናቸው። ስለዚህ አጠቃላይ መጽሐፍ ቅዱስ ስለ እግዚአብሔርና ስለ ሰው ልጆች የሚናገር መጽሐፍ። አጠቃላይ መጽሐፍ ቅዱስን ስትመለከቱ ከዘፍጥረት እስከ ራእይ ድረስ መጽሐፍ ቅዱስ ስለምን ይናገራል ብትሉ ስለ እግዚአብሔርና ስለ ሰው በሰውና በእግዚአብሔር መካከል ስላለው ግንኙነትና ህብረት ነው መጽሐፍ ቅዱስ የሚናገር። ከዘፍጥረት ጀምሮ ምዕራፍ 1 ቁጥር 26 እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦች፣ የሰማይ ወፎች፣ እንስሳት፣ ምድርን ሁሉ በምድር ላይ የሚንቀሳቀሱን ይግዙ። ሰው ከተፈጠረበት ጊዜ ጀምሮ ምን የተፈጠረ ነው ስንል ለህብረት የተፈጠረ እንደሆነ እንመለከታለን ማለት። ስለዚህ ሰው የተፈጠረው በእግዚአብሔር መልክ ነው። እግዚአብሔር መልክ ነው ስንል እግዚአብሔርን ወክሎ ምድርን እንዲገዛ እና እንዲያስተዳድር ማለት አንዱ የእግዚአብሔር መልክ ገዥነት፣ አንዱ የእግዚአብሔር መልክ ስለ። ስለዚህ እግዚአብሔር ሰውን ወኪል አደረገው ማለት ነው። ወኪል እግዚአብሔርን ወክሎ ምድርን እንዲገዛ እንዲያስተዳድር የሚታይ ወኪል አደረገው ማለት። በፍጥረት ሁሉ ላይ እግዚአብሔር በፈጠረው ፍጥረት ሁሉ ላይ ሰው የእግዚአብሔር ወኪል የሚታይ ወኪል ሆኖ ሾመው ማለት። ስለዚህ የእግዚአብሔር መልክ ስንል አንደኛው ገዥነት ነው። ገዥነት ማለት ነው እግዚአብሔር ሉዓላዊ ገዢ ነው። ሰውንም ደግሞ ገዢ አድርጎታል። ስለዚህ ሰው ከፍጥረት ሁሉ የላቀ ፍጥረት፣ ምክንያቱም ሌሎች ፍጥረታት በእግዚአብሔር መልክ አልተፈጠረ። ስለዚህ ሰው የተለየ ፍጥረት ነው። ከእግዚአብሔር ጋር ህብረት እንዲያደርግ የተፈጠረ ፍጥረት፣ ከእግዚአብሔርም ከሰውም ጋር ህብረት እንዲያደርግ የተፈጠረ ሁሉን ነገር መልካም ነው ብሎ እግዚአብሔር አንድ ነገር ላይ ብቻ ግን መልካም አይደለም። ሰው ብቻውን ይሆን ዘንድ መልካም አይደለም። የፈጠራቸውን ነገሮች ሁሉ መልካም 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 አለና 2:18 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም። ለምን? የተፈጠረው ለህብረት ነው። እግዚአብሔር ዲዛይን ያደረገው ሰውን ህብረት እንዲያደርግ ከማን? ከእግዚአብሔር ጋር ከፈጣሪው ጋር። ሌላስ? ከአጠገቡ ካለው ሰው ጋር ወደ ጎን ህብረት እንዲያደርግ። ኦኬ መጽሐፍ ቅዱስ ሌላው ስለ ሰው ምን ያስተምረናል? ስለ ሰው ውድቀት ያስተምረናል። ስለ ሰው መፈጠር ብቻ፣ ስለ ሰው በእግዚአብሔር መልክ መፈጠር ብቻ ሳይሆን ታላቅ ፍጥረት ሆኖ መፈጠር ብቻ ሳይሆን መጽሐፍ ቅዱስ የሚያስተምረን ስለ ሰው ውድቀትም ደግሞ መጽሐፍ ቅዱስ በዘፍጥረት 3 ላይ ይነግረናል። የመጀመሪያው የሰው ኃጢአት ወይም ውድቀት አዳምና ሔዋን እግዚአብሔርን ባለመታዘዝ ያመጡት። ይህ ምን አደረገ? ኃጢአት ወደ ዓለም እንዲገባ የሰው ባህሪ እንዲበላሽ እና ሰው ከእግዚአብሔር እንዲለይ አድርጎት። ይሁን እንጂ አሁንም እግዚአብሔር ሰውን አልጣለውም። ይሁን እንጂ ሰው ያገኘውን ታላቅነት ወይም በእግዚአብሔር አምሳል መፈጠር ሙሉ ለሙሉ ያጠፋ አይደለም። ምንም እንኳን ሰው በኃጢአት ቢወድቅም ያ የእግዚአብሔር መልክ አልጠፋም በሰው ላይ። የሰው በእግዚአብሔር መልክ መፈጠሩ አልጠፋም። እስቲልም በኃጢአት ቢወድቅም ሰው በማን አምሳል የተፈጠረ ነው? በእግዚአብሔር አምሳል። የወደቀው ሰው በእግዚአብሔር አምሳል የተፈጠረ ያ መልኩ ያ የእግዚአብሔር መልክ ወይም የእግዚአብሔር አምሳል አልጠፋም ማለት ነው። በሰው ላይ የነበረው የእግዚአብሔር መልክ በሰው ላይ የነበረው የእግዚአብሔር አምሳል አልጠፋም። ስለዚህ ከዛ በኋላ ከዘፍጥረት 3 በኋላ ኃጢአት እንዴት እየጨመረ እየሰፋ ይሄድ እንደነበረ የዘፍጥረትን መጽሐፍ ስታጠኑ በደንብ ትረዳላችሁ ማለት። ምዕራፍ 4 ላይ ቃየል ወንድሙ አቤልን ቅናት ሲገለው ታያላችሁ። ከዛ በኋላ ምዕራፍ 6 እንዴት እግዚአብሔር የሰው ልጅ በመፍጠሬ ተጸጸተ፣ ሰው ክፉ የልቡም ሐሳብና ምኞት ሁሉ ጊዜም ክፉ ነው ብሎ እግዚአብሔር ሰውን በመፍጠሩ ተጸጸትኩ ያለበት ቦታ እናያለን ማለት ክፋት በሰው ልጅ ላይ እንዴት እየጨመረ። ስለዚህ ከዛ ጥፋት ውሃ አጠቃላይ የዓለም ከኖህ ቤተሰብ በስተቀር ሰው ልጅ ሁሉ ሲጠፋ እንመለከታለን። አሁንም ኃጢአት አልጠፋም። የሰው ልጅ ቢጠፋም ከኖህ በስተቀር የአዳም ዘር በአጠቃላይ ከኖህ በስተቀር ቢጠፋም ነገር ግን ኃጢአት አሁንም አልጠፋም። እንደውም ኃጢአት አሁንም እየበዛ እየሰፋ ሲሄድ እንመለከታለን ማለት። ስለዚህ ምዕራፍ 11 ላይ ስታጠኑ ኖህ ልጆች ታገኛላችሁ ማለት ነው። የኖህ ልጆች ኑዋል ምን እናድርግ? ወደ እግዚአብሔር የሚደርስ ሕንፃ እንስራ፣ በምድር ላይ ሳንበተን ስማችንን የምናስጠራበት ምን እናድርግ አሉ? ሕንፃ እንስራ ብለው። ስለዚህ ከዛ በኋላ እግዚአብሔር ምን አለ? አሁንም የእግዚአብሔር ፍርድ በሰዎች ላይ ሲገለጥ እናያለን። ቋንቋቸውን
ሲደበላልቅና በምድር ሁሉ ላይ ሲበተኑ እንመለከታለን ማለት ነው። የሰው ልጅ የኖህ ልጆች ሁሉ በምድር ላይ ተበተኑ ማለት ነው። ስለዚህ ከዛ በኋላ የተለያየ ቋንቋ እንደተፈጠረ ከቋንቋ ጋር የተለያየ ባህል ሰዎች እንዳዳበሩ መጽሐፍ ቅዱስ ይነግረናል ማለት ነው። ቋንቋ መጀመሪያ ምድር ሁሉ በአንድ ቋንቋ እንደነበረች ይነግረናል። ሰው ሁሉ አንድ ቋንቋ ነበረው፣ በአንድ ቋንቋ ይናገር ነበር። ነገር ግን ከዘፍጥረት 11 በኋላ ግን እግዚአብሔር የሰውን ቋንቋ ምን አደረገው? አንዱ የሌላውን ማዳመጥ እንዳይችል ቋንቋቸውን እንደበላለቀ። ስለዚህ ከዛ በኋላ የተለያየ ቋንቋ ተፈጠረ ማለት ነው በዓለም ላይ። መጽሐፍ ቅዱስ የሚያስተምረን ይሄንን ነው። ኦኬ፣ ስለ ሰው ስንመጣ ስለ ሰው መዋጀት እንግዲህ ትልቁ የእግዚአብሔር ፕላን ምንድን ነው ብለን ስንመለከት ሰውን መዋጀት የእግዚአብሔር እቅድ፣ የእግዚአብሔር ፕላን በዘፍጥረት 3 ከእግዚአብሔር ሕልውና የተባረረውን ሰው፣ በኃጢአት የወደቀውን ሰው፣ የጠፋውን ሰው እንደገና እግዚአብሔር ለማዳን ስለሰራው ታሪክ ነው መጽሐፍ ቅዱስ የሚታየው። ከዘፍጥረት ጀምሮ ከዘፍጥረት 12 ጀምሮ ስታዩ የእግዚአብሔርን የማዳን ፕሮግራም ነው የምናየው። እግዚአብሔር አንድ ሰው መረጠ። ማን ያ ሰው? አብርሃም የሚባል ሰው መረጠ። ስለዚህ እግዚአብሔር ከአብርሃም ጋር ቃል ኪዳን አደረገ። ዘፍጥረት ምዕራፍ 15 ያንን ነው የሚያስተምረው። ያ ቃል ኪዳን ቅድመ ሁኔታ ያለበት ቃል ኪዳን አይደለም የአብርሃም ቃል። ስለዚህ አብርሃም የተመረጠበት ትልቁ ምክንያት ለዓለም ሁሉ በረከት እንዲሆን፣ ለዓለም ሁሉ በረከት የሆነ ክርስቶስ ከአብርሃም ዘር እንዲመጣ ነው አብርሃም የተመረጠው። ስለዚህ አብርሃም በኩል እስራኤላውያን የእስራኤል ሕዝብ ተፈጠረ። ኔሽን እስራኤል ሕዝብ ዘጸአት መጽሐፍ ላይ ስታዩ ሕዝብ ሲሆን እንመለከታለን። ስለዚህ ከዚህ ሕዝብ ክርስቶስ እንደመጣ የሰውን ልጆች የወደቀውን የሰውን ልጅ ለመዋጀት ክርስቶስ እንደመጣ እንመለከታለን። ዮሐንስ 3:16 ሮሜ 5:8 ላይ ማየት ትችላላችሁ። በክርስቶስ ሞትና ትንሣኤ ከእግዚአብሔር ጋር እርቅን አግኝተናል ማለት ነው። በአዲስ ኪዳን በውድቀት ያጣነው ተመልሶልናል ማለት። ስለዚህ መጽሐፍ ቅዱስ ስለ ሰው የሚያስተምረው ይህንን ነው። መጽሐፍ ቅዱስ ስለ ሰው የሚያስተምረው ሰው በእግዚአብሔር መልክ እንደተፈጠረ እና ሰው ደግሞ ከኃጢአት የተነሳ ከእግዚአብሔር እንደተለየ እንደራቀ፣ እንደዚሁም ደግሞ ክርስቶስ በመስቀል በሰራው ስራ ደግሞ ሰው እንደገና እንደተዋጀ እንመለከታለን። መጽሐፍ ቅዱስ ስለ ሰው ይህንን ያስተምረናል ማለት ነው። ወደ ሌላ ባህል ውስጥ መግባት ኢንተሪንግ ቱ አናዘር ካልቸር። እንግዲህ ስለ ሰው ይሄን ያክል ከተነጋገርን አሁን ደግሞ ወደ ሌላ ባህል ውስጥ እንዴት እንግባ? ወደ ሌላ ባህል ውስጥ እንዴት እንግባ? እንግዲህ እያጠናን ያለ ነው ባህላዊ አንትሮፖሎጂ የሚለውን ትምህርት ነው። ስለዚህ ወደ ሌላ ባህል እንዴት ነው መግባት የምንችለው? ከኛ የማይመሳሰል ባህል ያላቸው፣ እኛ ማንቀበላቸውን ነገሮች የሚቀበሉ፣ የምንጠላቸውን ነገሮች የሚወዱ፣ እኛ ማንበላቸውን ነገሮች የሚበሉ ሰዎችን እንዴት ነው ወደ እነዚህ ባህል ወደ እነዚህ ማህበረሰብ መግባት የምንችለው? ኢንተሪንግ ቱ አናዘር ካልቸር፣ ወደ ሌላ ባህል ውስጥ መግባት በራሳችን ባህል ውስጥ ላለው ማህበረሰብ ማገልገል በጣም ቀላል። የእኛን ቋንቋ የሚናገር እኛም ባህል የምናውቀው ባህል ውስጥ ያለን ማህበረሰብ ማገልገል በጣም ቀላል። ነገር ግን የማናውቀውን ማህበረሰብ የተለየ ባህል ያለውን ማህበረሰብ ማገልገል ግን ከባድ። ስለዚህ አሁን ወደ ሌላ ባህል ውስጥ እንዴት መግባት ነው? ስለዚህ ወደ ሌላ ባህል ውስጥ መግባት አንድ ሰው ከለመደው የራሱን ባህል ከማህበራዊ ባህላዊ የህይወት ዘይቤ ለቆ ወደ ሌላ ባህል ሲሄድ ልክ ከውሃ እንደወጣ አሳ አይነት ማለት ያስ አይነት ስሜት ይሰማዋል እና ስለዚህ ሁለት ምርጫዎች ይኖሩታል ማለት ነው። የመጀመሪያው ከአዲሱ ባህል ጋር ራሱን ማላመድ ወይም ደግሞ ያንን ባህል አሽቀንጥሮ ወርውሮ መጣል። ስለዚህ አንድ ሰው ወደ አንድ ማህበረሰብ ሲሄድ የራሱን ባህል ትቶ የራሱን የህይወት ዘይቤ ትቶ ወደ ሌላ ማህበረሰብ ሲሄድ ሁለት አማራጮች አሉት። ያስፈማል ሁለት አማራጭ አይዘር ከአዲሱ ባህል ጋራ ራሱን ማላመድ ማለት ምን ማለት ነው? ራሱን ማላመድ ስንል ያንን የአዲሱን ባህል ሰዎቹ የሚበሉትን እየበላ ሰዎች የሚለብሱትን እየለበሰ ሰዎችን ባህል እያከበረ እየተቀበለ እየወደዳቸው መኖርና ወንጌል መስበክ አለበት። ወይም ደግሞ መጸየፍ መጥላት ያንን ባህል ወርውሮ መጣል። ሁለት ምርጫዎች ናቸው ያሉት ማለት አንድ ሰው ወደ አንድ አዲስ ባህል ውስጥ ሲሄድ። ስለዚህ አንድ ሰው በሁለት መንገድ ለአዲስ ባህል ምላሽ ሊሰጥ ይችላል። በምን አይነት መንገድ? የመጀመሪያው በርህራሄ በመቀበል በመመሳሰል። ይሄ መንገድ ውጤታማ መንገድ፣ ይሄ መንገድ ስኬታማ መንገድ። ሌላው ደግሞ በባህሉ ተደናግጦ ባየው ነገር ተደናግጦ ወደኋላ ማፈግፈግ፣ ያ ደግሞ ውድቀት ነው። እኛ ያንን ማህበረሰብ ሳንቀበል ያ ማህበረሰብ እኛን ሊቀበለን አይችልም። የእኛን መልእክት ሊቀበለን አይችልም። የእኛን
አንድ ማህበረሰብ እኛን ካልተቀበለ እኛን መልእክት ይቀበላል። እኛን እንዲቀበል ደግሞ መጀመሪያ እኛ ያንን ማህበረሰብ መቀበል ማለት ምን ማለት ነው? ያንን ማህበረሰብ እንደዛ ማህበረሰብ ለመኖር ራሳችንን ስናስለምድ፣ የሚበላውን ስንበላ፣ የሚያደርገውን ስናደርግ፣ ያ ማለት ከኃጢአት ጋር እንተባበር ማለት አይደለም። ከኃጢአት ጋር አንተባበር፣ ኃጢአት የሆኑ ነገሮችን አናደርግም። ነገር ግን አለባበስ፣ አበላል ኃጢአት አይደለም። የትኛውንም ምግብ ብንበላ፣ የትኛውንም ልብስ ብንለብስ ይሄ ኃጢአት አይደለም። ስለዚህ ያንን ማህበረሰብ እንዲቀበላችሁ ከፈለጋችሁ እና መልእክታችሁን እንዲሰማ ከፈለጋችሁ መጀመሪያ ያንን ማህበረሰብ መቀበል እና እንደዛ ማህበረሰብ መኖር አለባችሁ። ወደዛ ማህበረሰብ አኗኗር ዘይቤ ውስጥ መግባት አለባችሁ ማለት። ወደዛ ማህበረሰብ የአኗኗር ዘይቤ ውስጥ መግባት አለብን ማለት። ወደ ባህል ውስጥ መግባት ነው ያየን ያለ። ወደ ባህል ውስጥ መግባት ዳር መሆን አይደለም፣ ወደ ባህል ውስጥ መግባት። ስለዚህ ካልቸራል አንትሮፖሎጂ የሚሰጠን እይታ ወደ ሌላ ባህል ውስጥ ስንገባ አነስተኛ የሆነ ባህላዊ ድንጋጤ እንዲሰማንና ፈጥነን ደግሞ እንድንመለስ ወደ ርህራሄ፣ ወደ መቀበል፣ ወደ መተዋወቅ እንድንጓዝ ይረዳናል ማለት። ይሄ እውቀት ለምንድን ነው የሚረዳን? ወደማናውቀው አዲስ ማህበረሰብ ባህሉ ስንሄድ ፈጥነን ያንን ማህበረሰብ እንድንመስል፣ ለዛ ማህበረሰብ እንድንራራ፣ ለዛ ማህበረሰብ ምህረት እንድናረግ፣ እንድንቀበል፣ እንድንተዋወቅ ያግዘናል። ብዙ ጊዜ ዘረኝነት የሚለው ኮንሴፕት ወይም ኢትኖሴንተሪዝም ሲባል ብዙ ጊዜ እንሰማለን። ዘረኝነት ምን ማለት ነው? ዘረኝነት ማለት አንድ ሰው ከዛው ባህል ውስጥ ከመነሳት ይልቅ በራሱ መለኪያ ስለ ባህሪና ስለ ምልክቶች የመተርጎምና የመገምገም አስተያየት የመስጠት ልምድ። አንድን ማህበረሰብ ባህል፣ እሴት ወይም ማንኛውንም ነገር ከእኔ ባህል ጋር በማነጻጸር ስተረጉሞ ማለት ከኔ የኔን ባህል ጥቅሜ የሌሎችን ባህል ስመዝን ማለት ዘረኝነት ማለት። ስለ ባህል ስንመጣ የላቀ ባህል የሚባል ነገር የለም። ታላቅ ባህል የሚባል ነገር፣ ሁሉም ባህል እኩል ነው። ሁሉም ባህል እኩል ነው። መንፈሳዊ የሚባል ባህል የለም፣ ወይም ማህበረሰብ ነው እያወራ ያለው። ስለዚህ ባህል ውስጥ ሁለት ነገሮች ልናገኝ እንችላለን። መልካም እሴት ያለባቸው ነገሮች ይኖራሉ፣ ደግሞ አጋንንታዊ የሆኑ ነገሮችም ይኖራሉ። ስለዚህ ባህልን እንደ ጀነራሊ ግን መናቅ ወይም ከራሳችን ባህል ተነስተን አስተያየት መስጠት፣ ትርጉም መስጠት፣ ይሄ ምን ይባላል? ዘረኝነት ይባላል። ዘረኛ የሚባለው ሰው የራሱን ባህል አተልቆ የሌላውን ባህል ሲያንቋሽሽ ማለት ነው። የራሱ ባህል ብቻ ትክክለኛ አድርጎ የሌሎችን ባህል የሚጠላ ከሆነ የማይቀበል ከሆነ ያንን ሰው ዘረኛ እንለዋለን። ዘረኝነት ኢትኖሴንተሪዝም። ስለዚህ የዛ ሰው ማዕከሉ የራሱ ባህል ነው ማለት ነው። ክርስቲያን ጸረ ባህል መሆን የለበትም። ብዙ ጊዜ ብዙ አገልጋዮች ጋር የምናየው ነገር ምንድን ነው? ብዙ አገልጋዮች ጋር የምናየው ነገር ጸረ ባህል የሆነ አመለካከት አላቸው ብዙ አገልጋዮች ጋር ማየው። ነገር ግን ከእግዚአብሔር ቃል ጋር እስካልተጋጨ ድረስ ባህልን መንቀፍ ትክክል አይደለም። ኢየሱስም በአይሁድ ስርዓትና ባህል ወግ መሰረት ነው በምድር ላይ ሲመላለስ የነበረው። ስለዚህ በአይሁድ ስርዓትና ባህል መሰረት ነው ኢየሱስ ያገለገለ። እኔ ከስርዓት በላይ ነኝ፣ እኔ ከባህል በላይ ነኝ አላለም። የዛን ማህበረሰብ የሚያደርገውን ነገሮች ሁሉ እያደረገ ግብር ክፈል ሲሉት ግብር እየከፈለ። ስለዚህ በዛ ማህበረሰብ በአይሁድ ባህል መሰረት ነው ኢየሱስ ያገለገለው የኖረው። ሐዋርያቶችም ተመሳሳይ ነገር በሚኖሩበት ባህል መሰረት ነው ሲያገለግሉ የነበሩት ማለት ነው። ስለዚህ ክርስቲያን ጸረ ባህል መሆን የለበትም። ይሄ ከእግዚአብሔር ቃል ጋር የሚጋጭ ነገር ትምህርት ነው ማለት ነው። ስለዚህ አንድን ባህል የማንቀበለው ከጠቅላላ የመጽሐፍ ቅዱስ አስተምሮ ጋር የሚጋጭ ከሆነ፣ በተለይ ሜጀር ዶክትሪንስ ጋር የሚጋጭ ከደህንነታችን ጋር የሚጋጭ ሆኖ ካገኘ ነው ብቻ ነው። ያንን ብዙ ባህል ስናይ ስለ አለባበስ ነው፣ ስለ አመጋገብ ነው፣ ስለ አኗኗር ነው። ይሄ ደግሞ አጋንንታዊ ሊያስብል አይችልም። አለባበስ፣ አመጋገብ የአንድ ማህበረሰብ መገለጫዎች ስለሆኑ የዛን ማህበረሰብ አለባበስ ልንቀበል ይገባናል ማለት ነው። ስለዚህ እነዚህ ከላይ ትርጉሞች የሚያሳዩ ዘረኝነት ማለት አንድ ሰው ዓለምን በራሱ ባህል የሚያይበት መንገድ ማለት። ዘረኝነት ማለት አሁን ቤተክርስቲያን ውስጥ እያስቸገረ ያለው በዓለም ላይ እያስቸገረ ያለው ዘረኝነት ማለት አንድ ሰው ዓለምን በራሱ ባህል የሚያይበት መንገድ። ስለዚህ ሲመዝን በራሱ ባህል ነው የሚመዝነው። በእኛ ባህል እኮ እንደዚህ አይነት ነገር አናውቅም። አዎ በሱ ባህል ነው። ስለዚህ በሱ ባህል ያልክ ነው ላይኖር ይችላል።
ነገር ግን በሌላ ባህል ደግሞ የሚደረግ ህብረተሰቡ የተቀበለው ነገር ሊሆን ይችላል። ዘረኝነት ማለት አንድ ሰው ዓለምን በራሱ ባህል የሚያይበት መንገድ፣ አንድ ተግባር ትክክለኛና ስህተት መሆኑን የሚለካው በዛ ሰው ባህል መሰረት ሲሆን፣ አንድ ተግባር ትክክል ነው ስህተት መሆኑን የሚለካው በዛ ሰው ባህል መሰረት፣ ያ ሰው ባደገበት ባህል በኖረበት ባህል መሰረት፣ በዛ ሰው ሚዛን መሰረት ሲሆን ምን ብለን እንጠራዋለን? ኢትኖሴንተሪዝም ወይም ዘረኝነት ብለን እንጠራዋለን ማለት ነው። አንድን ነገር በሌላው ባህል ውስጥ በሌላ መንገድ የሚደረግ ነገር ትርጉም የሚሰጠው ወይም ትርጉም የማይሰጥ በተመልካቾች ባህል ላይ ተመስርቶ ሲሆን ያ ኢትኖሴንተሪዝም ወይም ዘረኝነት ብለን እንጠራዋለን ማለት ነው። በተቃራኒው ካልቸራል ሪሌቲቪዝም ወይም ከራሱ ከነዋሪዎቹ አንጻር እነርሱ ውስጥ ገብተን ከራሳችን ባህል ወጥተን በእነሱ ውስጥ ገብተን ስንመዝን ማለት ካልቸራል ሪሌቲቪዝም ዝንባሌን ተገንዝበው ወደ ባህል ተዛምዶ መምጣት አለባቸው። ወደ ሌላ ባህል ውስጥ የሚገቡ ሰዎች ማለት ለተለያየ ለሚሽን ሊሆን ይችላል፣ ለክሮስ ካልቸር ሚሽን ወደ አዲስ ባህል ውስጥ እንሄዳለን። ወደ አዲስ ማህበረሰብ ውስጥ ኑሮ ሊሆን ይችላል፣ ለተለያየ ዓላማ፣ ለስራም፣ ለተለያየ ጉዳይ ወደ ሌላ ባህል ውስጥ ወደ ሌላ ማህበረሰብ ውስጥ ልንሄድ እንችላለን። ምንድነው ወደ ሌላ ባህል ውስጥ ስንሄድ የራሳችንን የዘረኝነት ዝንባሌ የሌሎችን ባህል ከራሳቸው ባህል አንጻር መመዘን መጀመር አለብን ማለት። ስለዚህ ባህላዊ አንትሮፖሎጂ ወንጌልን ከባህላችን ለመለየትና ወደ አዲስ ባህል መሰረት ለማስቀመጥ ጠቃሚ መሳሪያ ነው ማለት። እኛ የተጠራነው ወንጌል ለመስበክ ነው እንጂ ባህልን ለመስበክ አይደለም። ይሄን አትልበስ፣ ይሄን አትብላ፣ እንደዚህ አትሁን ለማለት ሳይሆን እኛ የተጠራነው ወንጌልን እንድንሰብክ፣ ወንጌላችንን እንድንሰብክ ነው። ምዕራባውያን ሚሽነሪዎች ወደ አፍሪካ ሲመጡ ብዙ ዋጋ ከፍለዋል። ወንጌልን ይዘው ሲመጡ ከወንጌል ጋር አንድ ላይ የራሳቸውን ባህል ይዘውልን ነው። የራሳቸውን ባህል አንድ ላይ ነው የሰበኩት ማለት። ስለዚህ የአፍሪካውያን የሙዚቃ መሳሪያ አጋንንታዊ እንደሆነ፣ አለባበሳችን አጋንንታዊ እንደሆነ፣ የአፍሪካ ባህል በአጠቃላይ አጋንንታዊ መሆኑን ነው የተሰበክ ነው ማለት። ስለዚህ የምዕራባውያን ባህል ደግሞ ቅዱስ እንደሆነ፣ መጽሐፍ ቅዱሳዊ እንደሆነ፣ ትክክለኛ እንደሆነ ነው ከወንጌል ጎን ለጎን ጎስፕል ፕላስ ካልቸር ነው ምዕራባውያን አፍሪካ ውስጥ ያስተማሩት። ጋስፕልም ሰብከዋል ፕላስ ዜር ካልቸር የራሳቸውንም ባህል አንድ ላይ ምን አድርገዋል? ሰብከዋል። ስለዚህ አፍሪካውያን በራሳቸው የሙዚቃ መሳሪያ እንዲያመልኩ አይፈቀድም ነበር። አንዳንድ መልካም ባህሎቻቸውን እንዲተው ይገደዱ ነበር። ስማቸው ራሱ ይቀየር ነበር። ስለዚህ ብዙ ነገሮች ነበሩ ማለት ነው። ማለት ምዕራባውያን እንዲመስሉ ይደረግ ነበር ማለት ነው። በብዙ አቅጣጫ የራሳቸውን ባህል ትተው ወደ ምዕራባውያን ባህል እንዲመጡ ይደረግ ነበር። ይሄ ግን ትክክለኛ መጽሐፍ ቅዱሳዊ አይደለም። የአፍሪካውያን ባህል ሁሉ አጋንንታዊ ባህል አይደለም። መልካም እሴቶች አሉ አፍሪካ ውስጥ፣ እርስ በርስ መከባበር ያለበት፣ ታናናሾች ታላላቆቻቸውን የሚያከብሩበት፣ እንደ ገዳ ስርዓት አይነት መልካም የሆኑ ስርዓቶች፣ ባህሎች፣ ወጎች፣ ልማዶች አሉ። ሁሉም አጋንንታዊ አይደለም። ስለዚህ ስናጠቃልል የዛሬ ትምህርታችንን ስናጠቃልል ሰዎች በእግዚአብሔር መልክ እየተፈጠሩ እንጂ ከዝንጀሮ መሰል ወይም ከሆነ ህዋስ በዝግመተ ለውጥ በሚሊዮን የሚቆጠር ዓመታት የመጡ እንዳልሆኑ እና መጽሐፍ ቅዱስ ስለ ሰው ምን እንደሚያስተምር ተመልክተናል ማለት ነው። ሰው በእግዚአብሔር መልክ የተፈጠረ ከፍጥረት ሁሉ የላቀ ፍጥረት እንደሆነ ያንን በሰፊው ለማየት ሞክረናል ማለት ነው። ሌላው ያነሳነው ነገር ምንድነው? ወደ ሌላ ባህል ውስጥ ስንገባ ማድረግ ያለብን ነገር ከራሳችን የዘረኝነት አስተሳሰብ ከራሳችን ነገር መውጣት አለብን ማለት ነው። ከራሳችን እስካልወጣን ድረስ ወደ ሌላ ባህል ውስጥ መግባት አንችልም ማለት ነው። ሌላውን ባህል መቀበል አንችልም። ሌላውም ማህበረሰብ ደግሞ እኛን ሊቀበለን አይችልም። እኛ ሌሎችን ካልተቀበልን ሌሎች ደግሞ እኛን ሊቀበሉን አይችልም ማለት ነው። ስለዚህ በተለይ በባህል ላይ ዘረኝነት የሚባለው በጣም መጥፎ በሽታ እንደሆነ ካንሰር እንደሆነ ማወቅ አለብን ማለት ነው። ሁሉንም ነገር በራሳችን ባህል ማየት፣ ሁሉንም የሚደረጉ ነገሮችን በሙሉ ከራሳችን ካደግንበት ከምናውቀው ባህል ተነስተን
መፈረጅ መቻል። ስንፈርጀው ያ ዘረኝነት ይሄ መጥፎ ነው፣ ምክንያቱም እኔ ያደግኩት በእንደዚህ አይነት ባህል አይደለም፣ ይሄ ደግሞ ጥሩ ነው ምክንያቱም እኔ ያደግኩት በእንደዚህ ባህል ብለን ምንፈርጅ ከሆነ እኛ የዘረኝነት ችግር ዝንባሌ ያለብን ማለት ነው። ስለዚህ ይሄ ደግሞ ለወንጌል መጥፎ በሽታ መሆኑን ማወቅ ይጠበቅብናል ማለት ነው። ኦኬ፣ ክርስቲያን ተልእኮ ላይ እንግዲህ ትልቅ ሚና እንዳለው አንስተናል ማለት ነው። አንትሮፖሎጂ በክርስቲያን ተልእኮ ላይ ትልቅ ሚና ያለው ጥናት እንደሆነ ስለይህን ትምህርት ከሚሽን ጋር አያይዘን ብናጠና የበለጠ ውጤታማ እንሆናለን ብዬ አምናለሁ። ከሚሽን ጋር አያይዘን ብናጠና በተለይ ክሮስ ካልቸር ሚሽን ድንበር ዘለል የወንጌል አገልጋይ ወደ ተለየ ባህል ውስጥ እንደሚያገለግል፣ ምክንያቱም እኛ ኢትዮጵያውያንን ብቻ እንድናገለግል አይደለም የተጠራ፣ ለዓለም ሁሉ ነው የተጠራ ነው። አገልጋዮች ለዓለም ሁሉ ተጠርተዋል። ስለዚህ ኢትዮጵያውያንን እየተመረጥን ብቻ አይደለም ወንጌል የምንሰብከው፣ የተለያየ ባህል ያላቸውን ሰዎች ሁሉ ለወንጌል ልንሰብካቸው ይገባል። ነጩን፣ ጥቁሩን፣ ቻይናዊን፣ ህንዳዊውን ሁሉንም ለሁሉም ወንጌል መስበክ አለ። ወንጌል ስንሰብክ ግን እንደ መሳሪያ ልንጠቀምበት የሚገባው ነገር ደግሞ ምንድነው? የሰዎችን ባህል ማወቅ፣ የሰዎችን ባህል ማክበር፣ የሰዎችን ባህል መቀበል የሚባለውን ነገር ማወቅ አለብን ማለት ነው። እንጸልይና ጨርሳለን። እግዚአብሔር ሆይ ስለረዳህን ስለሰጠህንም ጊዜ እጅግ አድርገን እናመሰግንሃለን። በእውነት እግዚአብሔር ሆይ ዛሬ በዚህ ትምህርት የብዙ ሰዎች አስተሳሰብ፣ አመለካከት እንዲለወጥ በኢየሱስ ስም ጸልያለሁ። ስለምትለውጠን ስለምትቀይረን አመሰግንሃለሁ። ከዘረኝነት አስተሳሰብ፣ ከዘረኝነት አመለካከት በእውነት እግዚአብሔር ሆይ እንድትፈውሰን፣ እግዚአብሔር የዘላለም አምላክ ሁሉንም ሰዎች እኩል እንድናይ ከራሳችን ሚዛን ወጥተን እግዚአብሔር ሆይ ሁሉንም ነገር እንደ ቃል እንድንመዝን እንድትረዳን በኢየሱስ ስም ጸልያለሁ። ስለምትረዳን እናመሰግንሃለን በኢየሱስ ስም።